ሀባይ ሀብቴን የደሃ ብሎግ ተጀምሮለት። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ሆይ? ብሎጋችን እንግዲህ እበት ከማንሳት ይጀምራል ማለት ነው። ሙያሺ እበት ከማንሳት እበታችን ጠፈጥፋለን። ቤተሰብ ቤታችን እንደዚህ ርክርክርክርክ ብሎ ሴት ያለው አይመስልም አይደለም። ስኒው ምኑ ኩባያ ቁርስ የበላንበት ምናምን እዚህ ያልታጠበ ልብሶች በቃ የሌለ ነገር ጀሪካኑ ምኑ እንጀራ ድርቆሽ የሌለ ነገር የለም። ቤቴ በአንድ እግሩ እንደዚህ ቁሟል ማለት ነው። እና ቤታችን መጀመሪያ ፏፏፏፏ እናደርጋለን። አብራችሁን ሁኑ። ከዛ ናችሁ ሆይ ብሎጋችን እንግዲህ እበት ከማንሳት ይጀምራል ማለት ነው። ሙያሺ እበት ከማንሳት እበታችን ጠፈጥፋለን። እንዴት ነሽ ሀገሬ? እቺ ደግሞ ሽንታም ናት። እሳ አንበቅብቀዋለች። እናንተዬ ትንሽ ሳላርግበት እና ቭሎግሽ ነው እኛ የናፈቀን ዋትሳፕን ሀዲያ ትሉኛላችሁ። እና እጅ ሸቅዬ ከዚህ ህይወት በወጣ አይሻልም? ኧረ ተው። ለእኔ እኮ እንደምታስቡልኝ አውቃለሁኝ ማለት ነው። ያኔ እንደማሳዝናችሁ አንድ ጠገብ ጥፍጥፍ ይሄው እንደምታውስ አንድ ጠገብ ጥፍጥፍ ሆኖልኛል። ወስጄ ለጥፋለሁ ማለት ነው። እና ጥፍጥፋችን በዚህ መልክ እየሄደ ይገኛል። ከዛም ግርግዳችን እንደምታውስ ልጥፍ ተደርጎበታል። እዚህ ላይ ትተኩሳላችሁ። አያችሁ። ከዛ ጫን ስሉታላችሁ። በቃ እኛ ብሎክ እኔ በቃ ስራዬ እንደዚህ ነው። እሺ ሰምታችኋል። ከዛ እንደዚህ ጠፈጠፍ ማለት እንደምታውስ ጥፍጥፍ ነው። ስነ ስርዓት የለውም ጥፍጥፋችን። ዝም ብዬ ነው የምጠፈጥፈው እንዴ ደግሞ ለበት ስነ ስርዓት ጉርፈላ። ከዛ የበጎቻችን ቤት እንጠርጋለን። ለነገሩ እዚህ በሬን እና መስኮት የተነቀለ በርና መስኮት እዚህ ተቀምጧል። አቶ ሰይድ ወይ አልሸጠው ዝም ብሎ ቁጭ አድርጎታል ማለት ነው። ቤት ከሰራሁኝ ለዛ ይሆነኛል ቤት እቀጥላለሁ እያልኩ ነበረ። ማቴሪያሎች ተወደዱ። እንደዚህ የበጎቻችን ቤት፣ እዚህ ደግሞ የዶሮአችን ቤት አለ። የዶሮቻችን ቤትን እንጠርጋለን። የበጎቻችን ቤት እንደምታዩት ነው እና እንጠራርጋለን ማለት ነው። የደሃ ብሎግ እናም ጠረግ እያደረግን አላህ እያንተ ሞልቶሃል እያልን እኔ ደግሞ አፍንጫ ላይ እንትን አለብኝ የሚያስነጥስ ሽታ ምናምን ሲሸተኝ፣ ነገር ግን አዱንያ አማራጭ አላትም ማለት ነው። አዱንያ መጀመሪያ ለሚደክም ሰው አትሆንም ማለት ነው። አየዋት መጥረጊያው ራሱ አለቀ እኮ አልቋል። የግድ ነው የምጠርግበት። እሺ ሰምታችኋል። አልቋል መጥረጊያው ራሱ እና አለሙኝ ላሳያችሁ ብዬ ነው። እንደዚህ ጠረግ አድርገን ስራ ለሰሪው ነው እሹህም ለጣሪው። ሰምታችኋል። እና አልሙዬም ቪዲዮ እንዳይበዛባችሁ ይሄ ስራ አያልቅም። ያው እየጠረኩ ነው። ሻርቤን መጠቅለል ስላለብኝ አፍንጫዬን ስለሚያፍነኝ ማለት ነው። ዳይ ወደ ሌላ ብሎጋችን እንገናኛለን። እና ውዶች ጠራርገን እንግዲህ ፋፋፋ አድርገንላቸዋል። ደምተ ጠራርገናል ማለት ነው። እና እዚህ ደርሰናል። እናፍሳለን ማለት ነው። ያው በጠጥ የሚገዛ ካለ እንደዚህ እያጠራቀምኩ ነው። በኪሎ የሚገዛ ካለ አባብሉኝ ማለት ነው። እና ውዶቼ እናንተ በህዶንስ እኮ ሊወልድልኝ ነው ማለት ነው። ይሄው ሊያብብ ነው
ሊያብኑ እንዴት አባቱ እንዳማረበት እላችኋለሁ። እና ዶሮ ወንዶችም ገዝቻለሁኝ፣ ሴቶችም ገዝቻለሁ። ገና ጫጩቶች ናቸው። ሲዋቸው እነዚህ አንድ ሺህ ብር ማለት ነው። እቃ ነረተው እቃ ገና ላጥብ ነው። ብቻ ዶሮ እየጠበኩኝ ከዛ እቃችንን እናጣጥባለን። ግቢያችንንም ጠረግረግ አድርጊያለሁ። ቤታችን ፏፏ በቃ ስራ ዛሬ ይቀጥላል ማለት ነው ውዶች። ይህ ብሎጋችን የደሃ ብሎግ እንደቀጠለ ነው። እንደዛ ስላችሁ ግን የቅርታችን ለማሞቅ ፈልጌ ነው። አለኩላሊ ሽንኩርታችን ገርደፍ አድርገናል። ድንች ልንሰራ ነው። ጨመር አድርገናል። ዘይት ጠብ አድርገናል ማለት ነው። ትንሽ የጣብ ነው ያደረግነው እንዴ የታባቱ። ከዛም ድንቻችን እንልጣለን እና እንግዲህ ድንች አለ። ድንቻችንን የተወሰነ ነው የምንሰራው ማለት ነው። ስንት በቃ ያስፈልገናል? አራት ሀባ ድንች ያስፈልገናል። እንልጣለን ማለት ነው ውዶቼ፣ አብራችሁን ሁኑ ውዶቼ። እዚህ ደግሞ ሩዝ ልሰራ ካሮት ዘቅፍቄ እያቁላላሁ እገኛለሁ ማለት ነው። እስቲ ዛሬ ሩዝ በካሮት እንስራ፣ አብራችሁን ሁኑ እና ውዶቼ። ሩዛችንን ጨምረን ስለዚህ ቀልቀል እናደርገዋለን። የሽንኩርቱንም በቁመቱ ነው ያደረኩት እና በዚህ መልክ ከለር እንዲሰጥልኝ ብዬ ነው ነገሩ። እርድ የለኝም እና ስለዚህ ካሮት ጋር ሲሰሩት ከለር ይሰጠዋል ማለት ነው። እና በዚህ መልክ ሩዝ እየሰራሁ ነው ውዶች። ሩዚ ማለት ነው። ማሻአላ ደግሞ አሁን የገዛሁት አዛን እያለ ነው። አላሁ አክበር። አሁን የገዛሁት ሩዝ ደግሞ እንዴት አባቱ እንደሚያምር ማለት ነው። ሀባ ነው ሩዛችን። በዚህ መልክ እንግዲህ እየደረሰ ነው። አላነድበትም፣ እንደዚሁ አድርጌ ተዋለሁኝ። ምክክ እንደሌለኝ ስለምፈልግ እላችኋለሁኝ። አህሪቡ ዶቼ የሙቅ እህል እናዘጋጅ። ዛሬ ዘንጋዳ እንግዲህ ዘንጋዳ ለቆላ ነው እላችኋለሁኝ። አብራችሁን ሁኑ። ያው አንችሊ ምንድን ነው ዘንጋዳ እንዳትሪ ጥሩ ነው ማለት ነው። ለጤና ጥሩ ነው ዘንጋዳው። ያው ስሰሩት ቀላ ይላል። ነገር ግን ዘንጋዳ፣ ሰሊጥ፣ ኑግ፣ ተልባ ነው በቃ ገብስ፣ የፈለጋችሁትን ቀይ ጤፍ ጨማምራችሁ ስታስፈጩት የለየ ነው እላችኋለሁ። እና ሙዶች አቤት ወዙ ማለት ነው። እንዴት አባቱ እንደወዛ ወዙ ብጥርቅ አለ እና ልክ እንደዚህ ነው። በቃ ለሰዎችም ጥሩ ነው እላችኋለሁኝ። ለሰውነት ተስማሚ ነገሮችን ማወቅ አለባችሁ። ስመጡ ከአረብ ሀገር መልስ ተጠቀሙት እላችኋለሁ። አረኛ ሀገር ለበሬ ነው ያላችሁን ልጆች አላችሁ ካሁን በፊት ማለት ነው። እናም እኛ ሀገር ለበሬ ነው ቂጣ የሚጋገረው ያላችሁኝ ያላችሁ። በሬ ለምን ይመስላችኋል? የዘንጋዳ ቂጣ የሚጋገርለት ጉልበት እንዲሆነው ነው ማለት ነው። እና ጉልበት እንዲሆነው አቅም እንዲኖረው ነው እና ለጤና ተመራጭ ነው ማለት ነው። እና ለህፃናት ልጆችም ለአጥቢዎችም ለማንኛውም ሰው ይሆናል ዘንጋዳ። ከተለያዩ የቅባት እህሎች ጋራ ተዋህዶ ይፈጫል እላቸዋለሁኝ። እኛ ሀገር አንድ ሰው ከተሰበረ የዘንጋዳ ሙቅ ነው የሚደረግለት ቶሎ ሰውነቱ እንዲጠገን ማለት ነው ውዶች። እና እንግዲህ እንደ አካባቢው እንደ ሁኔታው ይለያያል። ቢሆንም እኛ ጋር ግን ጥቅሙ ለራስ ነው እላቸዋለሁ።